بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. مجالس شهر رمضان الدرس 18 القسم 9. المرأة إذا كانت مرضعا أو حاملا وخافت على نفسها أو على الولد من الصوم فإنها تفطر، لحديث أنس بن مالك الكعبي رضي الله عنه قال: قال رسول الله صلى الله عليه وسلم: إن الله وضع عن المسافر شطر الصلاة وعن المسافر والحامل والمرضع الصوم أو الصيام، أخرجه الخمسة. እንደሚታወቀው በረመዳን ሰዎች የተለያየ የሆነ አቅሳም አላቸው፣ የተለያየ የሆነ ክፍል አላቸው ሰዎች በረመዳን። ባለፈው ደርሳችን ሐይድ ላይ ያሉ ሴቶችንና የወሊድ ደም የሚመለከቱ ሴቶችን በተመለከተ አይተናል። በነገራችን ላይ የወር አበባ ብዙ ጊዜ ሴቶችን ያስቸግራቸዋል። እጅግ በጣም ከሚያስቸግራቸው መካከል ወደ ሌላው ርዕስ ከመግባታችን በፊት ከሐይድ ጋር ትስስርነት ያለው አንድ ነገር ልጠቁማችሁ እወዳለሁ። እሱ ምንድነው? حكم انقطاع الدم في ايام الحيض። አንድ ሴት የወር አበባ መጥቶ የወር አበባ እያየች ባለችበት ወቅት ይቆራረጥባታል። إذا كان الدم متقطعا في أيام حيضها التي ألفتها المرأة من نفسها. عند ሴት የወር አበባ የምታይበት የጊዜ ገደብ አላት፣ ልምድ አላት። በወር ሲመጣ ልምድ አላት ማለት ነው። ነገር ግን መካከል ላይ ይቆራረጥባታል። በነዛ በለመደቻቸው ቀናቶች ውስጥ ይቆራረጥባታል። ለምሳሌ እሰጣችሁ ከአየእቲ የውመይኒ ሁለት ቀን መጣባት ሐይዱ ማለት ነው። ثم ينقطع في الثالثة ሶስተኛው ቀን ላይ ተቋረጠባት። እሷ ልምዷ 7 ቀን ሊሆን ይችላል፣ 8 ቀን ሊሆን ይችላል፣ 6 ቀን 9 ቀን ሊሆን ይችላል። የወር አበባ የሚባለው ነገር እስካለ ድረስ نعم አክተሩም ብዙውን በተመለከተ ዝቅተኛውን በተመለከተ የጊዜ ገደብ የለውም። የወር አበባ ብቻ መኖር ነው የሚፈልገውና ነገር ግን ልምድ አላት እሷ። ለምሳሌ 8 ቀን ነው የምናየው እንበል፣ ግን 2 ቀን መጣና ሶስተኛው ቀን ላይ ሙሉ በሙሉ ቆመባት ማለት ነው። ሙሉ በሙሉ ቆመ። 3 ቀን 1 ቀን ሙሉ ቀንም ሌሊትም ጭራሽ ተቋረጠ ማለት ነው። ምን ነገር አይፈሰትም ማለት ነው። ثم يعود في الرابع አራተኛው ቀን ላይ ደግሞ ተመለሰ መጣ ማለት ነው። እቺ ሴት ይህን ሶስተኛውን ቀን በምንድን ነው የምታሳልፈው? ለምሳሌ እንዳለ ነገር በረመዳን ቢከሰትባት ሶስተኛውን ቀን መጥቶ ትችላለች፣ ሶላት መስገድ ትችላለች። እንዴት ነው? ሙሉ በሙሉ 1 ቀን ሙሉ 1 ቀን የሚሆን 2 ቀን የሚሆን ተቋረጠባት መካከል ማለት ነው። ከዛ ተመልሶ በቀጣዩ ቀናቶች ይመጣል ማለት ነው። ለምን? ስላልጨረሰች ማለት ነው። ልምድ አድርጋ የያዛቸውን ቀናቶች አልጨረሰችም። በመካከል ግን የመቋረጥ ባህሪ ያለው ማለት ነው። ይሄ እንዴት ነው ለሚለው ብዙ ጊዜ ሴቶች ይህን ጥያቄ ያቀርባሉና فإنه يعد حيضا። ይሄ ሐይድ ነው ይባላል። عبرة የሚሰጠው لأن العبرة بإدبار الحيض وانتهائه። የወር አበባው ማለቁ ነው ግምት የሚሰጠውና ማለት ነው። መካከል ላይ መቋረጡ አለመፍሰሱ ሳይሆን ሙሉ በሙሉ መቋረጡ ነው ግምት የሚሰጠውና ማለት ነው። ሙሉ በሙሉ መቋረጡ ነው ግምት የሚሰጠውና ማለት ነው። إذن መቋረጡ መቶ ሙሉ በሙሉ የተቋረጠ መሆኑን እናረጋግጠው ምንድነው ከተባለ أي برؤية علامة الطهر የጡህር ምልክት ሴቶች ያያሉ ማለት ነው። የጡህር ምልክት ሴቶች ያያሉ። وهي القصة البيضاء القصة البيضاء በመባል የሚታወቅ አለ። ያንን ሲያዩ ማለት ነው قصة البيضاء በመባል የሚታወቅ አለ። ሴቶች ይህን እስከሚያዩ ድረስ 2 ቀን በተከታታይ የወር አበባ መጥቶ አራተኛው ቀን ላይ ጭራሽ 24 ሰዓት ተቋረጠ ማለት ነው። አምስተኛውን ቀን ላይ ተቋረጠ 24 ሰዓት፣ ስድስተኛው ቀን ላይ ግን መጣ። ሐይድ ላይ ያለችው ነው።
ይሄን የተቋረጠበትን አራተኛውን ቀንና አምስተኛውን ቀን ላይ መጾም አለባት። ሶላት ከማነው ዑምራን መጾም የለባትም። ሶላት መስገድም የለባትም። ደግሞ ቢቋረጥም ሐይድ እንዳለ ሐይድ ላይ እንደሆነች ነው የሚታሰበው ነው። ይሄ አልቀሰተ البيضاء የሚባል ነገር አለ ብዙ ጊዜ ሴቶች የሚያዩት ማለት ነው። እሱ ምንድነው? وهي ماء ውሃ ነው። አብየዱ ነጭ የሆነ ውሃ ነው። يدفعه الرحيم የሴቶች ማህፀን የሚተፋው የሆነ ማለት ነው። የሴቶች ማህፀን የሚተፋውና የሚረጨው የሆነ ነጭ የሆነ ውሃ ነው። عند انقطاع الحيض የወር አበባቸው ሲቋረጥ ማለት ነው። የወር አበባቸው ሲቋረጥ نعم የሚተፋው የሆነ ማህፀን የሚተፋው የሆነ ነጭ ውሃ ነው። ይህን እስከሚያዩ ድረስ ሴቶች ሐይድ ላይ ነው ያሉት። ስለዚህ በመካከል ላይ የወር አበባው መቋረጡ ግምት ውስጥ አይገባም። ሐይድ ላይ ነች። መጾም አትችልም፣ እንዲሁም መስገድም አትችልም፣ ከባለቤቷም ጋር ግንኙነት ማድረግ አትችልም። ሐይድ ላይ እንዳለች ነው የሚታሰበው እና ማለት ነው። العبرة ግምት የሚሰጠው القصة البيضاء የሚባለው نعم እሱ ሲታይ ብቻ ነው ማለት ነው። ሴቶች ጥንቃቄ ሊያደርጉ የግድ ነው። ተቋረጠ ብላችሁ ወደ ጾም መግባት የለባችሁም ማለት ነው። فلا عبرة بتقطع الدم የደም መቆራረጥ ግምት አይሰጠውም ነው። የደም መቆራረጥ ግምት አይሰጠውም። وإنما بإدباره نهائيا ሙሉ በሙሉ ደም ሲቋረጥ ብቻ ነው። የወር አበባ ጨርሰዋል የሚባለው እሱ መቼ ነው? برؤية علامة الطهر ሴቶች ከወር አበባ የጸዱ መሆናቸውን የሚያሳይ የሆነ ምልክት አለ ያስከሚመጣ ድረስ። وهي القصة البيضاء القصة البيضاء በመባል የሚታወቅ የሆነ ماء أبيض يدفعه الرحيم عند انقضاء الحيض ይሄ ነው ማለት ይሄንን ሴቶች ትኩረት ሊሰጡት የግድ ነው ማለት ነው። መካከል ላይ የሚቆራረጠው ግምት አይሰጠውም። የወር አበባ ላይ እንዳልጨረሰች ማመን አለባት እያንዳንዷ ሴት ማለት ነው። ለዚህም ነው በሰሃቦች ጊዜ ሴቶች نعم የሆነ ጥጥ ነገር አኢሻ ጋር ይልኩ ነበር። كن نساء يبعثن الى عائشه بالدرجات فيها الكرسف ይላል فيه الصفرة نعم ሴቶች ሽታቸውን የሚያስቀምጡባቸው የሆኑ እቃዎች አሉ። الدرجة የሚባል ሴቶች ሽቶችን የሚያስቀምጡባቸው የሆኑ እቃዎች አሉ። እዛ ላይ ጥጥ ያደርጋሉ። እጥጡ ላይ ሱፍራ የሆነ የደፈረሰ ነገር የወር አበባ የሚጨርሱ ሴቶች ማለት ነው። የደፈረሰ ነገር ያንን በማስነካት ከብልታቸው ላይ ማለት ነው ከወር አበባው መጨረሻ አካባቢ ላይ ያለው የደፈረሰውን በጥጥ ነገር ያስነኩና የሆነች አድረጃ የምትባል እቃ አለች ሽቶ የሚያስቀምጡባቸው በዛ እሽግ አድርገው አኢሻ ጋር ይልኩ ነበር ሴቶች ማለት ነው። ከዛም አኢሻ ትላለች لا تعجلن አትቸኩሉ ትላለች حتى ترين القصة البيضاء يعني تريد بذلك الطهر من الحيضة كورابا يتدى مهونة كم الترقى درس عند تشكلوا تطهرتنا عند تلو إيالك تمكرات نبرا عائشة رضي الله عنها التي تشملت. نعم هي قصة البيضاء أمي بالو نجر نعم قدم እንዳልኳችሁ ፈሳሽ የሆነ ውሃ ነው ነጭ የሆነ ማለት ነው። ያንን እስከሚያዩ ድረስ ሴቶች መቸኮል የለባቸውም። ያን ሲያዩ ነው የወር አበባው አልቋል የሚባለው ማለት ነው። የወር አበባው አልቋል የሚባለው ያንን ሲያዩ ነው። ስለዚህ ሁለት ቀን አይታ ሶስተኛው ቀን ቢቋረጥ እንዲሁም አራተኛው ቀን ቢቋረጥ አምስተኛው ቀን ላይ ቢመጣ ምሳሌ በዚህ በተቋረጠችበት ቀን ላይ መጾም አለብሽ አትባልም። ሐይድ ላይ ነው ያለችው። ለምን ሁለት ቀን መጥቶ ግን القصة البيضاء ካየች ሴቶች ከወር አበባ የጸዱ መሆናቸውን የሚያሳየው ነው ምልክት ካየች አለቀ። ለምን የወር አበባ የግድ ሳምንት መውላት አለበት 6 ቀን 7 ቀን 9 ቀን አይባል። አንድ ቀን መጥቶ ሙሉ ሊቋረጥ ይችላል። ገደብ የለው ዝቅተኛው ማለት ነው። ብዛቱን ገደብ እንደሌለው ማለት ነው። የወር አበባ የሚባለው ግን
መጨረሻ ላይ የሚያሳየው ምልክት አለ ያ እስከሚመጣ ድረስ በመካከል መቋረጡ የወር አበባ ላይ መሆኗን ናም የሚቃወም ነገር አይደለም ከወር አበባ ውስጥ እንዳለች ነው የወር አበባው እንዳለባት ነው የሚታሰበው ግምት የሚሰጠው ለማለት ነው እንጂ አንድ ቀን አይታ ሙሉ አልቀሶ ስለበዛለች ትችላለች خلاص ከዛ በኋላ ልክ ተቋረጠ ታጥባ ትሰግዳለች ጾም ደግሞ ከሆነ ወደ ጾማ ትገባለች ማለት ነው ያው ቀን ከሆነ የተቋረጠው ያው ጾመኛ አይደለችም ነገር ግን ሌሊት ከሆነ አንቺ ትችላለች በቀጣዩ ጾም ውስጥ ትገባለች ማለት ነው እኔ ግን አሁን ያልኳለሁት በመካከል የሚቋረጥ የሆነው ማን ነው የቀዱ መሆናቸውን የሚያሳየው ምልክት እስከነጣ ድረስ በመካከል ላይ መቋረጡ ከወር አበባ ጸጥቷል አይባሉም ወር አበባው እንዳለ ነው ሁሉ ነገር መከልከል አለባቸው የሚለውን ለተቆማችሁ ስለወደድኩ ነው በመካከል ሴቶች አንድ ጊዜ ወር አበባ ይተው ተጣጣርተው ሁለተኛ የወር አበባ ለመምጣት የጊዜ ገደብ የለውም አግለቡ ንሳ ግን ብዙም ጊዜ ሴቶች በወር ነው ይመጣባቸው ነው አሊያ ለምሳሌ ዛሬ ረመዳን 12 ላይ ዛሬ ረመዳን 12 ላይ ጸዳች እንበላለን ሴት እስካሁን የወር አበባ ላይ ነበረች ማለት ነው ዛሬ ረመዳን 12 ላይ ጸዳች ዛሬ ረመዳን 12 ላይ እንደ ጸዳች ሳምንት ጾመችና መልሶ መጣባት ወር ሳይሞላት በሳምንት መጣ ትክክለኛው ያው የወር አበባው ከሆነ አሁን መሐድ ነው ማለት ሳምንት ሊቆይ ሶላት መስገድበት ጊዜ ሳምንት ሊሆን ይችላል 5 ቀን ሊሆን ይችላል የወር አበባ የሚባለው ነገር እስከመጣ ድረስ የበሽታ ደም እስከሆነ ድረስ አሁንም ሐይድ ላይ ነች ሁሉ ነገር ታቆማለች ማለት በረመዳን ብዙ ጊዜ ልታፈጥር ትችላለች ማለት ነው የግድ ወር የሚባለው ነገር يعني ብዙሃኑ ሴቶች ላይ ያለ እንጂ نعم በመካከል ያለው ጡሁር ጊዜ በሳምንት መልሶ ሐይድ ሊመጣ ይችላል ሳምንት ሰግዳ ሳምንት ጾማ መልሶ በረመዳን ውስጥ ሊመጣባት ይችላል ሐይድ ማለት ነው ይሄ ብዙ ጊዜ ሴቶች የሚጠይቁት ጥያቄ ነው ለወር አበባ نعم የጊዜ ገደብ ዝቅተኛ መጨረሻም የለውም የወር አበባው ራሱ እስካለ ድረስ ከሳምንት በላይ ሊቀጥል ይችላል አንድ ከመቶ ሊቋረጥ ይችላል ወይም ደግሞ በሁለት ወር አበባ መካከል ያለው የጡር ጊዜዋ የምትሰግድበት የምትጾምበት ከባለቤቷ ግንኙነት የምታደርግበት ጊዜም ገደብ የለውም ሳምንት ታልተም ትችላለች 5 ቀን ትችላለች 15 ቀን ሊሆን ይችላል 25 ቀን ሊሆን ይችላል ሁለት ወር ሊሆን ይችላል ሁለት ወር ሙሉ የወር አበባ የማያዩ ሴት ሊሆን ይችላል የጊዜ ገደብ የለውም ወደ ቀጣዩ ርዕሳችን እንቀጥል القسم التاسع زتنيو اسم له الشيخ ابن عثيمين رحمه الله تعالى زتنيو اسم المرأة سيتلال إذا كانت مرضعا عاطبنا أراسك هونك مالتك مجاتنك أراسنك ليس طبالك أو حاملا وين أرجوزنك مرضعنك نعم براسوا به وصلي هذا جاي يدرس بنيا بلا كفراج بدجوا علي هذا جاي يدرس بلا كفراج يمتتبع هونك سيت مالتنا አጥቢ የሆነችው እመጫት አራስ ማለት ነው ወይም ደግሞ አው ሐምለን እርጉዝ ነች እርጉዟ ደግሞ ኻፈት على نفسها በራሷ ላይ نعم ነፍሰ ጡር ስለሆነች እርጉዝ ስለሆነች በራሷ ላይ ፈራች ወይም ደግሞ ኻፈት على الجنين በጽንሱም ላይ ፈራች በልጁ ላይ ማለት ነው በጽንሱ ላይ የምትሰጋ ከሆነ ካልበላው አደጋ ይደርስበታል ልጅ የምትል ከሆነ ወይም በኔ ላይ አደጋ ይደርስብኛል የምትል ከሆነ ማለት ነው المرأة إذا كانت مرضعا نعم مرضع كونت أطبي كونتنا أو حاملا رجز كونت وخافت كفرت على نفسها بنفسها أو على الولد وين برجلي من الصوم من الصوم كما صوم أنصر به وصلي وبرجلي فرج فإنها صلاة تفطر لحديث أنس بن مالك الكعبي رضي الله عنه أنس بن مالك الكعبي يميبال الصحابي يزقب حديث على النملة أنس بن مالك الكعبي هذا ليس خادم رسول الله صلى الله عليه وسلم النبي عليه الصلاة والسلام أقل جاي ينبروت أنس أمي توقف عدلهم ليلا أنس نو أنس بن مالك خزرج جناته يجن الكعبي وثو كعبي نو أنس عدلهم أنس أمي توقف عدلهم مالتنا ليلا أنس بن مالك يبل صحابي نو أنس يعني يوم النبي عليه الصلاة والسلام أقل جاي ينبروت أنس بن مالك نو يبغى توسم تمساسين مالتنا ግን ያኛው خزرج ይናቸው የአልካዕቢ ነው ይሄ ሱሐቢ ምን ወራል የዘገበው ሐዲስ
قال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكنا انده بالوالدة إن الله وضع أنسال مالتنا أنسلت عن المسافر مسافر له نسوك أنسلت أسكمت ألت شطر الصلاة يصلاة جمعة مالت مسافر له نسوك عندما يتوقعوا ظهور أراس ركعين برو كلتن الله أنسلت كلتن ومسافر مالت إن الله وضع عن المسافرين مسافر له نسوك الله أنسوان شطر الصلاة شطر نسمة يصلاة جمعة مالتنا وعن المسافرين مسافر كونسو أهلم والحاملين نفس طرق كونت سيت أقول كونت سيت والمرضعين مرضع المكات نفس طرق مانو المكات ويبدأ أراس كونت للجمة تبع كونت سيت الله سبحانه وتعالى تفعل مالتنا الصوم صوما أو الصيام وين صوم مالتنا يا تمساتنا الصوم يمينو قالنا الصيام يمينو قال معناه ترجمه عندنا إيه قالوا ይሄን የተገለገሉት ወይም ይሄን የተገለገሉት ማለት ነው ስለዚህ መጥቃት ወይም አራስ የሆነ ሴት ልጅ የምታጠባ ሴት እንደውም ደግሞ እርጉዝ የሆነ ሴት نعم ማፍጠር ይችላሉ በረመዳን በህይወታቸው ላይ የሚሰጉ ከሆነ አደጋ ይደርስብናል ብለው በመጾማቸው ምክንያት ወይም በልጆቻቸው ላይ ሙርዲዓ በወደደችው ልጇ ላይ በህፃኑ ነፍሰ ጡር ሆነችው ደግሞ በጽንሱ ባረገዘችው ልጅ ላይ ማለት አደጋ ይደርስባቸዋል ብለው ከሰጉ نعم ማፍጠር ይችላሉ اخرجه الخمسه አምስቱ የዘገቡት وهذا لفظ ابن ماجه ይሄ ابن ماجه لفظ ነው ቃሉ ابن ماجه ላይ ያለ ነው ማለት ነው قال الألباني حديث حسن صحيح شيخ الألباني حديث حسن صحيح ነው ብለውታል ويلزمها القضاء نعم ويلزمها يذاتل القضاء قضاء يذاتل من نفس طرام انه ደግሞ እርጉዟ ሴት ማለት ነው ወይም የምታቀባ የሆነችው ሴት ያንናቸው ይይዛል القضاء قضاء ይዛቸዋል قضاء ይዛታል بعدد الايام በቀናቶች ልክ التي እነኛ ቀናቶች አፍጠረት ያፈጠሯቸው በሆኑ ቀናቶች ልክ قضاء ይግድ ነው ማለት حين يتيسر لها ذلك الله جرنا قلال በሚያደርግላት ጊዜ ማለት ነው الله سبحانه وتعالى جرنا قلال በሚያደርግላት ጊዜ قضاء ማውጣት ግዴታ ነው አጥቢ የሆነች ሴት نعم اللون እርጉዝ የሆነች ሴት ማለት ነው ويزول عنها الخوف ፍርሃቱ በሚወገድላት ጊዜ ማለት ነው በራሷ ላይ ያለው ፍርሃት ወይ በልጇ ላይ ያለው ፍርሃት በሚወገድ ጊዜ ከልመሩድ ልክ እንደ በሽተኛ ኢዳ በሪአ በሚድንና በሚያገግም ጊዜ ቀባ ማውጣት እንዳለበት ሁሉ እሷም እንደዛው አጥቢ የምታጠባ የሆነችው ሴት ወይም ደግሞ እርጉዝ የሆነችው ሴት በተመለከተ ማለት ነው ይሄ ነው ያለው ነገር ግን ፍርሃት ከሌለ የሚያሰጋ ነገር ከሌለ ማለት ነው የሚያሰጋ ነገር ከሌለ አይፈቅድለትም እያጠባች የምትችል ከሆነ እያጠባች መጾም ነው ያለባት ማለት አይና ምክንያቱም ያየነው ምንድነው وخافت على نفسها او على الولد ነው من الصوم فانها تفطر ነው والا لا يحل ان تفطر ما افطر አይፈቅድላቸው بل يجب عليهم الصوم መጾም ግዴታቸው ልጅ የምታጠባ ሴት ምንም ችግር የማይደርስባት ከሆነ በሷ ላይ በህፃኑ ላይ በደንብ ወተት ካለ ወተት ብቻ የሚገለገል ከሆነ ማለት ነው ህፃኑ ወተት በደንብ ካላት በደንብ የሚጠባ ከሆነ ረሃብ የማይጎዳው ከሆነ መጾም ነው ያለባት ግዴታዋ ነው ዋጅቧ ነው እርጉዝ የሆነችን ሴት በህይወቷ ላይ ችግር የማትፈጥር ከሆነ በጽንሱም ላይ ችግር የማትፈራ ከሆነ በህይወቷ ላይ ችግር የማትፈራ ከሆነ በጽንሱም ላይ ችግር የማትፈራ ከሆነ መጾም ግዴታ ነው يجب عليها الصوم መጾም ግዴታ ነው ነገር ግን በህይወቷ ላይ መፈራ ከሆነ ወይም በልጇ ላይ ሸሪዓ ፈቅዶላታል ያን ያፈጠረችውን ቀናቶች ያክል መጾም ቀባ ማውጣት አለባት ነው አንዳንድ ዑለማዎች ምን ይላሉ قيل تفطراني يفطروا ይላሉ وتطعماني ይመግቡ ይላሉ ለያንዳንዱ ቀን ላፈጠሩት ቀን ይመግቡ የሚል አቋም ያላቸው ولا قضاء عليهما قضاء የለባቸውም ጭራሽ ሙርዲዕ የሆነ ሴትና ሐሚል የሆኑ ሴቶች እርጉዞችና ልጅ የሚያጠቡ ሴቶች ያፍጥሩ የሚሰጉ ከሆነ ማለት ከፊል ዑለማዎች እንደውም በህይወታቸው ላይ የሚሰጉ የሚለውን ምክንያት ከየት አመጣችሁት የሚሉ አሉ ሐዲሱ የተነገረው
إن الله وضع عن المسافر شطر صلاتنا وعن المسافر والحامل والمرضع الصوم نيتبال صومن الله تتولى توال نيتبالو بيوتاتو لا يكسبوا بالبيوتاتو لا يكسبوا يمينون مكنيت كيتا متقاتو تلوم يقاوموا علماء مال حديث لا مكنيتو أتنذر بتشا لجم تطباسيت نفس طري هوني سيت صومن الله عن تتولى تال نيتبالو إننا يفطروا ليانا مكان يمجبوا إلى لا فتروا بتكن يمجبوا ولا قضى عليهما قضى يبلغن يلبسهم من العلماء كثير العلماء هنا وراجح ما دروا قضى يلبسهم يمجبوا وإن وإن شاء كفلقوا قضى يعطوا كفلقوا قضى يعطوا ولا اطعم عليهما مجم يلبسهم كفلقوا قضى يعطوا كفلقوا يصوموا مالكم كبدنو كافتروا يمجبوا قضاء يلباتهم كفلقوا دقمو قضاء يوطالوا ما مجب يلباتهم قضاء يوطوا كونه ما مجب يلباتهم اللي دقمو قضاء يما يوطوا كونه مجب يمجبوا يميل أقام يالاتهم علماء وشالوا مالتهم يهنن حديث ظاهر ميزو الشيخ ابن عثيمين قمنالو ويلزمهما القضاء قضاء قدة من له ما مجب يكلوا ما تكون بعدد الأيام التي أفطرت حين يتيسر لها ذلك قرنا قلال بميون لا تجزي مارسون ويزول عنها الخوف كالمريض إذا برئ أيضا القسم العاشر أكثر النوم كفل يمج الرشاو مالتنا أكثر النوم يمج الرشاو من احتاج للفطر لما اضطر يفلق من احتاج يفلقته للفطر ما اضطر يفلقته لدفع ضرورة غيره يليلان يتكسفن شجر لما تكلاكل بالومالك عند سو لما اضطر فلقه براسو لي يتكسف شجر يليلان شجرو كليلا أكل قام يتساسرنه يعني لما تقرف بلو ما اضطر يفلقته مالك من احتاج للفطر ما اضطر يفلقته لدفع مات لما تكلاكل بالو ضرورة غيره للا سولي يتكسفن آدقا مالك للا سولي يتكسفن آدقا لما تكلاكل بلو ما اضطر يفلقته لمثالي كإنقاذ معصومنا دمو يتكبر يهوننسو لما دان بلو مالك كإنقاذ لما دان بلو معصوم يهوننسو كادقا لما دان بلو مالك معصوم بلو مالك هو الآدمي يتولي جنو المحرم قتله السن مقدل حرام يتدرج هنا مالك دمو بمن الملك لا مسلموت حلال يما يقول الله شو يهونا سو مالتنا السن كأدجا لما داننا لما صرف بلو مجب برمضان يتأكم يبلا يهونا سو مالت لمثالي ميادنا من النو معصوم يهونا للجدل بشريعة يما يفكر يهونا سو هيوت لما دان بلو نعم ينسو كأدجا لما تكنا بلو يا فتر يهونا سو مالتنا من غرق وها يا كمسمت مالته وهاوس سمطو እንዳይሞት ተወርውሮ ውሃውስ ገብቶ ይሄንን ሰው ለማውጣት ለማፍጠር የፈለገ ሰው ማለት እንግዲህ ውሃውስ አንድ ሰው ሞያ የለውም ውሃውስ ገባ ማለት ሊሞት ነው ማለት ነው ያን የተመጠ የሆነውን ሰው ለማውጣት ብሎ ነዓም ኃይል እንዲኖረው ሊሆን ይችላል ለማፍጠር የፈለገ የሆነ አካል ማለት ነው أو حريق وين كسات أدجا عند سو لما دان بلو مالك قلني يميادينو كسات أدجانا كوها يميادينو يهونو سو دمو من دنو دمون ماستس يما يفكر مقدل حرام يتدرج بالسو مالك طيب أو هاد من وين دمون بيت فرصون يهوني كلا يتلايو سوت من رباتشو بوتاوش فرصو سوت الزاوس دبو مالتنو فجأنا مالتنو ያንን የፈረሰውን ለማስወገድ نعم ኃይል ለመጨመር ማፍጠር የፈለገ የሆነ አካል ማለት ነው أو نحو ذلك ሌላ ነገር ሊሆን ይችላል فإذا كان لا يمكنه የማይችል ከሆነ إنقاذه ይህንን ሰው ማትረፍና ማዳን የማይችል ከሆነ إلا بالتقوي عليه بالأكل والشرب ማለት ነው ኃይል ካልጨመረ በስተቀር እነኚህን ሰዎች ማትረፍ ካልቻለ إلا بالتقوي عليه
በሱ ላይ ኃይል እስካልጨመረ ድረስ ማዳን የማይችል ከሆነ ቢልአክሊ ምግብ በመመገብ አው ወሹርቢ በመጠጣት ኃይል ካልጨመረ በስተቀር እነዚህ ሰዎች ከአደጋ ማዳን ካልቻለ ጃዘ ለሁ الفطر ማፍጠር ይችላል። አሁን ችግሩ በራሱ ላይ አይደለም፣ ችግር ያለው በሌላ ሰው ላይ ነው። ነገር ግን ይህንን ሰው ከችግር ነዓም ለማዳን ምግብ መብላት ካስፈልገውና መጠጣት ካስፈልገው ይመገብ ያፍጥር ሸሪዓ ይፈቅድለታል ማለት ሸሪዓ ይፈቅድለታል። በል ወጀበ الفطر حينئذ እንደውም ያን ጊዜ ማፍጠር ግዴታ ይሆንበታል የሰው ህይወት ማዳን ዋጅብ ስለሆነ ማለት ነው። لأن إنقاذ معصوم የሆነን ሰው ማትረፍ معصوم የሚለው በሙስሊም ብቻ አይገደም። ለምሳሌ ካፊሮች ከሙስሊሞች ጋር አብረው የሚኖሩ ግብር እየገበሩ ማለት ነው ዚምይ ይባላል። ግብር እየገበሩ የሚኖሩ የሆኑ ካህዲዎች ነዓም ደማቸው ሐላል እንዲሆን የሚያደርግ ነገር እስካልፈጸሙ ድረስ መግደል ክልክል ነው። እነሱም ይገባሉ። ምሳሌ ሙዓሃዲን ይባላል፣ ሌሎችም አሉ ደማቸው ልክ እንደ ሙስሊም ሰው የሚጠበቅላቸው ካህዲዎች معصوم ይባላሉ እነሱ ማለት ነው። ምን አሉ لأن إنقاذ معصوم የሆነን ሰው ህይወት ማትረፍ من الهلكة كالطفات ماترف واجب قدة نونالو وما لا يتم الواجب عند واجب نجر يما يمولابت يونا نسو دقمو إلا به ين قد ينسو اسكال تقلق ندرس واجب نجر لكنا والكال كان فهو ينسب راسه لواجب من درجة يعني يقولون نجر واجب قدة يوانا لنا سلز مفطر واجب يونا المالك مفطر واجب لمن يعني ህይወቱን ማዳን ማትረፍ ዋጅብ ነው። እዛን መድረስ ካላፈጠረ ጾመኛ ሆኖ ቢገባበት አይችልም ማለት ነው። ማፍጠር ያስፈልገዋል ኃይል ጨምር ዘንድ ማለት ነው። ስለዚህ ማፍጠሩ ዋጅብ ይሆንበታል ማለት ነው። ዋጅብ ነገር ለማከናወን ምክንያት ስለሆነ ማፍጠሩ ማለት ነው። ወይ ደግሞ ይዟል ግን ቀضاء ማፍጠራ ያፈጠረውን ቀን ቀضا ማውጣት ግዴታ ይሆንበታል ነው። ያፈጠረውን ቀን ቀضا ማውጣት ግዴታ ይሆንበታል። ومثل ذلك كذا أولم تمساسي هنا النبيوالن كذا تمساسي هنا النبيوالن من احتاج يفلجته إلى الفطر ما فطر يفلجته للتقوي به أولم حيل نجمر على الجهاد في سبيل الله فالله سبحانه وتعالى من قال لي في تقل برمضان مجاهد له الكلام برمضان طر إياك هذول اللي مسلمين مالتنا عند سو حيل نجمر فلجة جهر لي مالتنا نعم في قتاله العدو فلا تنسجدل هيد متمر فلقات فإنه يفطر ما أفطر الكلام ويقضي كذا قضاء وطن ما أفطر يفطر بس كلك قضاء وطن سواء كان ذلك في السفر جوز ولا يمي يلا يهون مثال عندما جاء جوز ولا يكون مسافر مون راسه بس مكنيات المفطر نلقن ككافر وشقال لمجد الحيل متمر كفلقات راسه جهاده مكنيات لما أفطر مكنياتنا سفرم لا يهون أو في بلده أبيتم تكملوا يهون أجر الله ملك أبيتم كنت ولا يالا برمضان ومن يانا ثلاث تنجت متأثر مالتنا سلازم نجن ثلاث وشل لما مكات مجب من يسفل جوانا نعم ثم قبل له ثلاث وشل سيفنيزة تجرف ذلك برمضان مالت أبيت تكملوا يالا ما ممكن مالت يتفكروا من جنوب زوجتنا ثلاث وشل لمواجهة هاي لنا تمر أسفلاجي هون وكتجني يسون مصدر إجلال سواء كان ذلك في السفر أو في بلده إذا حضره العدو ثلاث اللبت أجر لا يكمل لأن في ذلك بزوج دفاعا عن المسلمين عندنا كمسلمون مكلاك اللبت مسلمون لا يجدلوا مسلمون أدغال لا يرسباتوا مكلاك اللبت وإعلاء كف ما درج من لبت لكلمة الله عز وجل يا الله سبحانه وتعالى كلمان لا إله إلا الله كلمة توحيد يبلغ ما درج لبتنا إيه هاي لما تأمر كفلجة مجاهد ونسوم ما أفطر يشلال أي والقسم الله سبحانه وتعالى يكتب بسم مالتنا أي والجزم مالتنا مسلمون لا يوجد سنة ليستوت أي كل مالت إيه هنا وراث إنسان مكنياتنا مسافر بايهون أبيتو إيال ثلاثة لما كانت بجهر لي نعم ثلاثة لما كانت كالسل مواقات كالشانة ما أفطر يشلال لازم الرجال الملكة وفي صحيح مسلم أن أبي سعيد الخدري رضي الله عنه قال سافرنا مع رسول الله صلى الله عليه وسلم إلى مكة ليلا أبو سعيد الخدري يتبع الصحابي فقالتنا الله سبحانه وتعالى يريد لكنا كما لكنا عليه الصلاة والسلام قال جزء تقواد منال إلى مكة وإلى مكة المكرمة
تقوازنا ونحن إنا صيام صمن يتنبرنا بوقتنا فنزلنا منزلا كهون بوتالي عرفنا كلهم يتقوازوا يالا ونبوتالي سندرس عرفنا فقال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكين يالو إنكم أنت قد دنوتم من عدوكم لا ثلاث وتاتشو قرباتشو الآلوننا قد ودي مكة يهدنا مالك سبحان الله سلازم أنت لا ثلاث وتاتشو قرباتشو هلا ودي ثلاث وتاتشو عزبت وتاية قرباتشو نعلاتشو ودي مكة يتقوازنا يالو نعم سلازم ودي مكة يتقوازنا يالو مكة فتو مكة برمضان سلونا يتكفتوا مالك أيدنا بكنا فنزلنا منزلا فقال رسول الله صلى الله عليه وسلم إنكم قد دنوتم برقت قرباتوال من عدوكم لا ثلاث وتاتوا قرباتوال قرب على وتالين هلاتوت سنجي والفطر ما فطراتوه أقوى لكم لأن أنت قل بس تشمر الله تعالى لكم من الدنيا عليه الصلاة والسلام هاي لسطاتوال أفطروا بلو تتوى لكم من الدنيا عليه الصلاة والسلام فكانت إتشابة ولا تمرتين يو الزبوة تلين درب أفطروا مانو فطر لأن أنت እጅግ በጣም አቋኑ ጉልበት ይጨምርላችኋል ማለታቸው فكانت رخصة የተፈቀደች ነበረች በግዴታ መልክ አልነበረም በቁርጠኝነት አልነበረም ማለት የተናገሩት ማለት ነው ሩኽሷ ነች የተፈቀደች ነችና ፈሚና ከኛ ከመካከላችን መንሷም የጾማልና መልክኛው ማፍጠራችሁ ኃይል ይጨምርላችኋል ብለው ይያለ የጾመ ሰው አለ ከመካከላቸው ማለት ነው ወሚና ከኛ መካከል ምን አፈራ ያፈጠራለ የመልክኛው አለይሂ ሰላቱ ሰላም ያስተላለፉትን ይዞ ማለት ያፈጠረ አለ አሁን ጾመኞች ሙሳፊሮች መሆናቸው ሳይሆን ለጠላት የቀረቡ ስለሆኑ ነው ጉልበት እንዲጨመርላቸው ማፍጠራችሁ ኃይል ይጨመርላችኋል አሉ መልእክተኛው ያን ጊዜ ከብሎች ተግባራዊ ያደረጉት አፈጠሩ ከብሎች ደግሞ በጾማቸው ላይ ቀጠሉ ማለት ثم نزلنا منزلا اخر ከዛ ተነስተው ጉዞ ቀጠሉ አሁንም ሁለተኛ ሌላ ቦታ ላይ አረፍን ይላል ثم نزلنا ከዛም አረፍ منزلا ቦታ ላይ አخራ ሌላ ቦታ ላይ ተጉዘው ወደ ቦታ ላይ ያርፋሉ ማለት ነው እቅድሙ ቦታ ላይ ሲያርፉ والفطر اقوى لكم ለጥላቶች ቀርባቸዋልና ማፍጠራችሁ ኃይል ይጨምራል ነበር እዚህኛው ላይ ግን ሌላ ነገር ነገር ነው ثم نزلنا منزلا اخر ሌላ ቦታ ላይ አረፉ فقال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ አሉ ምን አሉ انكم انت مصبحوا عدوكم አሉ انكم انت مصبحوا عدوكم ጠላታችሁን ማለዳ በጠላታችሁ ላይ ማለዳ ወረራ ታካዳላችሁ ወረራ ተሰነዝራላችሁ ብለው የአላህ መልእክተኛ አለይሂ ሰላም ተናገሩ ሌላ ቦታ ላይ ካረፉ በኋላ ምን አሉ انكم انت مصبحون ነበር ምን ወላ ኢባፋ አርቃሉ مصبحوا عدوكم ጠላቶቻችሁን በማለዳ ተወሯቸዋላችሁ በእነሱ ላይ ወረራ ታካዳላችሁ والفطر ስለዚህ ማፍጠራችሁ اقوى لكم لنانت هاي يጨምር ላችኋል አሉና فافطروا ይሄ አምር መጣ ትእዛዝ መጣውን አፍጥሩ አላችሁ መልእክተኛ አለይሂ ሰላም ቅድም والفطر اقوى لكم ነበር ማፍጠራችሁ ኃይል ይጨምራል ነበር ሩኽሷ ስለሆነ የተፈቀደ ስለሆነ ከፍሎቹ ጾሙ ከፍሎቹ አፈጠሩ እዚህ ላይ ግን والفطر اقوى لكم እና ጧት ወረራ ታካሂዳላችሁ ስለዚህ መጾም የለባችሁም ማለታቸው ጧት ላይ ወረራ ታካሂዳላችሁና በጥላቶች ላይ ጾመኞች ሆናችሁ ከጥላቶች ጋር በሰይፍ መጋረፍ ይከብዳችኋልና ኃይል ተጨምሩ ዘንድ فافطروا አሏቸው وكانت እቺ ሆነች عزمة ያው ቁርጠኝነት የታከለባት ሆነች فافطرنا አፈጠርنا እዛኛው ላይ ግን የፈለገ ጾመ የፈለገ እንትን ማነው በጾሙ ላይ ቀጥለ ማነው የፈለገ ጾመ የፈለገ አፈጠረ ነበር ጾሙን አቋረጠ ፈታ ማለት ነው እዚህ ላይ ግን وكانت عزمة ቁርጠኝነት ነበረች አፍጥሩ የሚለው فافطرنا افطرنا ስለዚህ እንዲሁ ተመሳሳይ በሆነ መልክ ጂሃር ላይ ኃይል ለመጨመር የፈለገ ሰው نعم ማፍጠር ይችላል ለሚለው መረጃ ففي هذا الحديث كذا حديث من الرداو إيماء تقوم على إلى أن القوة هايل على القتال لما قال الهيل متشمر سبب مكنيات مولون أن الردان مستقل راس يشال مكنيات مالتنا غير السفري كسفروج أنها مسافرين على الصحابة لكن سفروا سايون أو الزبطاني كتناتوس لما قال الهيل متشمر راس يشال بيت مكنياتنا عند سؤال لما فطر مالتنا لأن النبي صلى الله عليه وسلم يا الله سبحانه وتعالى ملكنا جعل أدرقال علة الأمر يتعزازاتون مكنياتنا أدرقال فأفطروا سلو مالتنا بالفطر القوة والفطر أقوى لكم نالتا هاي التمرة لتنا مكنيات
ኃይል መጨመር ነው ያደረጉት على قتال العدو ከጠላት ጋር መጋደል በተመለከተ ዱነ ሰፈሪ ስለ ጉዞ አይደለም ጉዞ ራሱን የቻለ ምክንያት ነው ያለ ማለት ነው ولذلك لازم ሲባል لم يأمرهم መልእክተኛው عليه الصلاه والسلام አላዘዟቸውም بالفطر አፍጥሩ ብለው ትእዛዝ አላስተላለፉም في المنزل الاول መጀመሪያው ቦታ ላይ እንዳረፉ ማለት ነው ምክንያቱም ሁለት ቦታ ላይ ያረፉትና መጀመሪያው ቦታ ላይ ሲያርፉ ለጠላቶች ቀረብ ብላቸዋል والفطر اقوى لكم ነው ማፍጠር ኃይል ይጨምራል እናንተ ኃይል ይጨምርላችኋል እንጂ ትእዛዝ የለው ሁለተኛው ላይ ግን ጧት አሏቸው ጧት ማለዳ ላይ ወረራ ስለምታካሂዱ አላቸው ጧት ማለዳ ላይ ወረራ ስለምታካሂዱ በጠላቶች ላይ فافطروا ብለው ተዛዛዟል እዛኛው ላይ ግን አላዘዙ ولذلك لم يأمرهم بالفطر في المنزل الأول መጀመሪያው ላይ نعم አፍጥሩ ብለው በትእዛዝ መልክ አላዘዟቸውም ለሷሐባዎች መልእክተኛው عليه الصلاه والسلام ማለት ነው يعني ما قال لهم መጀመሪያው ላይ ማለት ነው فافطሩ ብለው አላዘዟቸውም ነው ስለዚህ ኃይል ለመጨመር ከጠላቶች ጋር ኃይል ለመጨመር نعم መመገብ ራሱ ኃይል ለመጨመር መመገብ መጠጣት ራሱን የቻለ ዑذር ምክንያት ነው وكل من جاز له الفطر لنو من ملكته ما افطر يتفكر لتولو انتبه وكل من جاز له الفطر ما افطر يتفكر لتولو بسبب بتلاقي مكنياته مما تقدم كلفت مكنياته ማለት ነው እነኚህ ያለፉ ምክንያቶች የተጠቀሱ ምክንያቶች አሉ ከነዚህ ምክንያቶች አንዱ ተከስቶ ማፍጠር የተፈቀደለት ሰው فانه لا ينكر عليه بس ላይ ማንም ሰው ሊቃወመው አይገባውም لا ينكر عليه إعلان فطره فطر مفطر يفا بمادرجو ما نملك قومه أي جبام إذا كان سببه يميا فتربت مكنية كونه ظاهرا بقول أمي سوق نجر كونه ماله أنت برمضان لمن تبلا لبلا مكوم يلبن أنت برمضان لمن تبلا لك أتوا ويلي بلو سوت لك أبو ما شو أي جبام وكل من جاز له الفطر بسبب مما تقدم فإنه لا ينكر عليه إعلان فطره ما أفطر يفهم هذا الجملة إذا كان سببه ظاهرا قل يفتر ربك مكنياته قلت نجر يفاني هنا نجر كونه كالمريض لم سيد السنة مثل بكتنيانه بعد ما يجيب له ما نملك أو ما يقبض والكبير تلك سوني مثل ما نسنو الذي لا يستطيع الصوم صم يما يشري هنا تلك سو بعد ما يجيب له بعد ما يجي تتقل ما نملك أو ما يشري وأما إن كان سبب فطره قل يفتربت مكنيته كونا خفيا دبك تسور كونا كالحائض يورا باي متين كتي مثلا يورا باي بالو ነገር ሚስጥራዊ ነገር ነው እሷ ነች የምታውቀው እሷ ወይም ደግሞ እሷ የነገረቻቸው ሰው እንጂ በአደባባይ ላይ ለሚመለከታት ሰው ሁሉ እገሊት የወራ ባላይ ነች ማለት አይቻልም የሚታይ ነገር አይደለም ማለት ነው ስለዚህ ሐይድ ላይ ያለ ሴት ያፈጠረችበት ምክንያቱ ሰበቡ ድብቅ ነገር ከሆነ ከልሐይዲ ከወራ ባላይ ያለች ሴት ይመስል ومن أنقذ معصوم የሆነ ሰው ያተረፈና ያዳነን ይመስል من هلكة ከጥፋት ማለት ነው አንድ ሰው ውሃ ውስጥ ገባ نعم ሊሞት ነው መዋኘት አይችልም ሌላው ሰው አፈጠረና ገብቶ አወጣው ማለት ነው አዳነው ማለት ነው ወይም ከሳት አደጋ አዳነው ማለት ነው አፈጠረ ከዛ በኋላ ቢቀጥል ቢበላ ማለት ነው አደባባይ ላይ ያወጣው ማለት ነው ይሄ ሰው አሁን ለምን እንዳፈጠረ ምክንያቱ አይታወቅም አንደ ያን ሰው ከሆነ አደጋ አውጥቶታል ከዛ በኋላ እኛ በዚህ ሰው ላይ ባፈጠረው ሰው ላይ ምን ያው ነገር የለም ያፈጠረበት ምክንያቱ خفي ነው ማለት ነው ትልቅ ሰው ሽማግሌ ነው የሚወገር ነገር አይደለም ይሄ ከበዛ ታውቂ ሽማግሌ ነው የሚቀየር ነገር በአደባባይ ላይ ይፋ የሆነ ነገር ነው ማለት ነው ومن انقذ معصوما የሆነ ሰው ያተረፈ ያዳነ من هلكة كان አደጋ ማለት ነው ያተረፈ فإنه يسو يفطر سرا بدبك يفطر ولا يعلن الدواب لي موطات اللبتم فطره مفطر الدواب لي موطات اللبتم كيفلج يراض لي يوني كيفلج تدبكا تفطر بيتسوتوا يوطال ችግር የለውም ስለቤት ተወቷ ነገር ግን አካባቢ ያሉ ሰዎች نعم ስለማያውቁ በአደባባይ ላይ መብላት የለባትም ለምን لألا يجر التهمة إلى نفسه በራሱ ላይ መጥፎ የሆነ ጥርጣሬ ወይም ክስን እንዳያመጣበት ማለት لألا يجر እንዳይጎትት التهمة
ክስን መጥፎነ ጥርጣሬን ኢላ ነፍሲ በራሱ ላይ ማለት ነው ገሊት እኮ ምን አይነት መጥፎ ሰናት በረመዳን ስትበላ አየኋት ሊል ይችላል ያያቸው ማለት ነው ወይም ያይቻት የት ማለት ነው ምክንያቱም የወር አበባ የሚባለው ነገር በግልጽ የሚታይ ነገር አይደለምና ወይም ደግሞ አንድ ሰው ከአደጋ ለማዳን ብሎ የተመገበ የሆነ ሰው ሲበላ ካየነው እኛ እሱ ጋር አሁን ምንም አይነት ዑብራ አንይ ሊተች ይችላል ማለት ነው ትችት እንዳይመጣበት ሲባል በድብቅ ያድርጉት አደባባይ ላይ አያድርጉት ማለት ነው አደባባይ ላይ አያድርጉ ማለት ነው ولألا يغتر به الجاهل على واقع ونفسه ደግሞ እንዳይሸወድ ማለት ነው فيظن ከዛ ይገምታል أن الفطر مفطر جائز ይፈቀዳል ብሎ بدون عذر ያለ عذر ይሄው ግን እየበላደን እንደ እግሪት እየበላተደን እንደ ምንም አይነት ምንየው ምክንያት የላትም ምንም አይነት ምክንያት የምናይበት ነገር የለም ስለዚህ በረመዳን የፈለገ ሰው መብላት ይችላል ማለት ነው እንዳይል ጃሂል ሰው ለዚህ ለመጥፎ ነገር አርአያ እንዳይሆኑ ግልጽ የሆነ ምክንያት የሌላቸው ሰዎች ተደብቀው ነው መመገብ ያለባቸው በአደባባይ ላይ መሆን የለበትም ነው وكل من لزمه القضاء ሌላው ደግሞ قضاء ግዴታ የሆነበት ሁሉ من الاقسام السابقه ካለፉት ክፍሎች ማለት ነው ካለፉት ክፍሎች قضاء ግዴታ የሆነበት ሁሉ فانه يقضي بعدد الايام በቀናቶች ልክ ነው قضاء ማውጣት ያለበት التي እነኛ ቀናቶች አፍጠረ ያፈጠረባቸው በሆኑ ቀናቶች ልክ ነው قضاء ማውጣት ያለበት ማንኛውም ሰው قضاء ሲያወጣ ባፈጠራቸው ቀናቶች ልክ ነው ሊቀውሊ ተዓላ فعدة من ايام اخر ጾም የፈታባቸውን ቀናት ያክል ይጹም ብሎ አላህ Subhanahu Wa Ta'ala ተናግሯልና ማለት فإن أفطر ካፈጠረ አንድ ሰው جميع الشهر ወሩን ሁሉ አፈጠረ مثلا لزمه جميع ايامه በአጠቃላይ የወሩን ቀናቶች ሁሉ قضاء ማውጣት አለበት فإن كان الشهر 30 يوما ወሩ ምሳሌ ሰዎች የጾሙት ወሩ 30 ከሆነ فإن كان الشهر 30 يوما ለምሳሌ አሁን የምንጾመው ረመዳን አሁን እየጾምን ያለው ረመዳን 30 ከሆነ ለምሳሌ ለዚህ ነው 30 يوما 30 ቀን قضاء ማውጣት አለበት ረመዳን ሙሉ የተመገበ የሆነ ሰው ሸሪዓ በፈቀደለት ዑذር ምክንያት ማለት ነው 30 ቀን ሁሉ ማውጣት አለበት وإن كان 29 አሁንም ዘንድሮ የምንጾመው ረመዳን 29 ከሆነ ለምሳሌ ለዚህ ነው 29 يوما هذا كان ብቻ ነው قضاء ማውጣት አለበት فقط አይ 30 ቀን قضاء ማውጣት አለበት አይባልም 29 ብቻ ለምን ነው ሰዎች የጾሙት 29 ነው ሰዎች የጾሙትን ብቻ ነው 30 ከሆነ 30 29 ከሆነ 29 ነው قضاء ማውጣት ያለበት والأولى ለምሳሌ አንድ ሴት ነፍሰ ማነው እምቃት ነች እንበል ሙሉ ረመዳን መጀመሪያው ላይ ወለደች በህይወቷ ላይ በልጇ ላይ ፈራች 30 ቀን ሁሉ በላች አፈጠረች ማለት ነው ረመዳን ጎደሎ ከሆነ 29 ቀን ብቻ ነው ያለባት ሙሉ ከሆነ 30 አይና عذرا يتساقوا ነገር አለ ረመዳን መግቢያው ላይ የወለደች ከሆነች አስመጥባን ንፈሳነች የወለደ የሚያየችናለችው አትችልም በህይወቷ ላይ ፈራች አልፈራች ራሱ የቻለ ነገር በህይወቷ ላይ ፈራች አልፈራች የሚባለው የወሊድ ደም ሲቋረጥ ለምሳሌ 40 ቀን በኋላ ብዙ ጊዜ 40 ቀን ሊቆይ ይችላል የወሊድ ደም ከዛ በኋላ በወለደች በሁለት ወር ምሳሌ ረመዳን ገባ እንበል የወሊድ ደም ከተቋረጠ በኋላ ማለት ነው አሁን የምትፈራው በራሷ ላይ እና በልጇ ላይ እንጂ ለመጾም የሚከለክላት ነገር የለም ማለት ነው ግን የወሊድ ደም ካለባት አዲስ የወለደች ከሆነ የወሊድ ደም ራሱ ይከለክላል ስለዚህ ረመዳን ሙሉ ልትበላ ትችላለች ማለት ነው ደሙ ላይ ቆረጥላት ይችላል ማለት ነው በራሷ ላይ በህይወቷ ላይ መፍራቷና በህፃኑ ላይ መፍራቷ ሳይሆን ደሙ ካለ የወሊድ ደም ካለ ይከለክላታል 30 ቀን ሙሉ ተመገበች ማለት ነው ጎደሎ ከሆነ هذه ቀን ምጾመው قضاء ተወጣ ሙሉ ከሆነ 30 ማለት ነው والأولى በደረጃ ይበልጠው المبادرة في القضاء ማን بالقضاء قضاء በማውጣት መፍጠን በደረጃ ይበልጣል ወደ ኋላ አንበል መዘግየት የለብንም ማለት ሴቶችም ወንዶች بالقضاء من حين زوال العذر عذر እንደተወገደ ወዳውኑ قضاء ለማውጣት መቻኮል በጣም በደረጃ የበለጠ ነው ማለት ነው ቶሎ አውጣ ነው قضاء ምክንያቱ ከተወገደልህ እንዳትጾም ያደረገ ነገር ከተወገደ ወደ قضاء ግባል ዛሬ ነገር ትበልነው አትልፈስፈስ لانه اسبق الى الخير ለበጎ ነገር መቀዳደም ነውና ማለት ነው በጎ ነገር ለመስራት መቀዳደም ይበልጥ መቅደም አለበትና واسرع እጅግ በጣም ፈጣን መሆን አለበትና في ابراء الذمه
የተጣለብህን ኃላፊነት ለመወጣት እጅግ በጣም ፈጣን ነውና ረመዳን ዋጅብ ነው ዕዳ ነው አንተ ላይ የተጣለ የሆነ ዕዳ ነው ስለዚህ ይህንን የተጣለብህን ዕዳ نعم ለመወጣት አስረዕ ነው በጣም የፈጠነ ነው ኸይር ስራ ለመስራት ደግሞ አስበቅ ነው መቀዳደም ነውና ማለት አውላው በደረጃ የሚበልጠው ዛሬ ነገር መባል የለበትም ዑዝሩ ከተወገደ ሴቶችም ወንዶችም ቀዷ ማውጣት አለባቸው ነው ويجوز يفقدان تأخيره ما زجت يتشالن رمضان قضاء مالته إلى أن يكون اسكم يوندرس بينه بسنة وبين رمضان الثاني بولة رمضان متأكل بعدد الأيام التي عليه بس لا يلبس قناتوش قدر مالته اسكم يكر ما زجت يتشالن لمثالي عندك جيت برمضان عندك زي وشاي وراوي ثالث 7 قنات ثالث نبل بدر رمضان مالته ቶሎ ከረመዳን በኋላ ቀዷ ማውጣቷ እየተሻለ ነው ከረመዳን በኋላ ከዒድ በኋላ ቀዷ ማውጣቷ በደረጃ ይገልጻል ነገር ግን ቀጣዩ ረመዳን እስከሚመጣ ድረስ ማዘግየት ይችላል ቀጣዩ ረመዳን نعم 6 ቀን ነው በረመዳን አሁን የበላችሁ ቀጣዩ ረመዳን ሊገባ نعم 6 ቀን እስከሚቀረው ድረስ ማዘግየት ይችላል ለምን ለምን 6 ቀናቶችን ቀዷ ሊፋጣባቸው ማለት ነው من الشيخ ويجوز يفكران تأخير وما زجت إلى أن يكون استمعون بينه وبين رمضان وبين رمضان الثاني دولة رمضان أيوه بعدد الأيام بقناتوس الكمان التي هي قناتوس عليه بس رجال بس قناتوس مالته عندور كان لبات نعم عند لبات قال شعبان مالته مجمر اللبات مالته عندور ملو يلبسه هيا تنافسوا كونه هيا القدر لقد بقطع رمضان مكاكلنا በዚህኛው ባለፈው ረመዳን መካከል 20 ቀን ልዩነት ሲኖር የግድ አንተ መግባት አለበት ማለት ነው እስከዛ ማዘግየት ይችላል ማለት ነው አሊያም ቀዷ ለማውጣት መቻኮሉ እዚህ በጣም አስፈላጊ ነው ማዘግየትም ይችላል ነው ሊቀውሊ ተዓላ فعدة من أيام أخرى ጾም የፈታባቸውን ቀናት ያክል ሊጹም ስላለ አላህ Subhanahu Wa Ta'ala يريد الله بكم يسرا الله Subhanahu Wa Ta'ala ለእናንተ የሚሻው ነገሮችን ገርና ቀላል ምቹ ማድረግ ነው ولا يريد بكم العسرا እናንተ ችግር ውስጥ እንድትወድቁ አይሻምና አላህ Subhanahu Wa Ta'ala ومن تمام اليسر الله Subhanahu Wa Ta'ala ለኛ ለሰው ልጆች ነገሮችን ገርና ምቹ ቀላል ማድረግ የሚሻ ጌታ ነው እና ومن تمام اليسر ለሰው ልጆች ነገሩን ገርና ቀላል ምቹ ማድረግን ከሚያሟላው መካከል ምንድነው ተأخير قضائها እነዚህ ቀናቶችን ማዘግየት የሚቻል መሆኑ ነው አይ ረመዳን እንደወጣ ወዳውኑ ጀምር ይባል ይችግር ይችላል ሰው ማለት ነው ومن تمام اليسر نعم الله በዲናችን ላይ ነገሮችን ገርና ምቹ ማድረጉን ከሚያሟላ ይመደባል ተأخير قضائها እነዚህ ቀናቶችን قضاء ሲያወጣ ማዘግየቱ ማለት ነው فإذا كان عليه 10 أيام لبسالي عندي سو 10 قناتوش كاللبت فإذا كان عليه 10 أيام من رمضان كرمضان 10 قنات كاللبت جاز تأخيرها أنني 10 قناتين ما زيت يشلال أنني 10 قناتين ما زيت يشلال إلى أن يكون اسكن وندرس بينه بسنة وبين رمضان الثاني بسنة رمضان 10 أيام 10 قناتوش اسكمي كرود الأسماء بأنني 10 قناتوش وسبل ما قرقل اللبت النمر ما قرقل اللبت النمر للو ولا يجوز أي فكرم تأخير القضاء قضاء ما زيت إلى رمضان الثاني ولكن يوم رمضان درس ما زيت أي فكر ولا يجوز تأخير القضاء إلى رمضان الثاني ولكن يوم رمضان درس ما زيت أي فكر بدون عذر من ما يلت عذر سينر من ما يلت عذر سينر ولكن يوم رمضان درس ما زيت أي فكر ولكن يوم رمضان استمي كمان درس مالك لمثالي بالله عمد رمضان عمد توسو إيوه من رمضان قبل ይሄ ረመዳን እስከሚገባ ማዘግየት የለበትም ነገር ግን ያሉበት ያፈቀረባቸውን ቀናቶች ያክል ቀጣዩ ረመዳን እስከሚመጣ ማዘግየት ይፈቀድለታል ነው ولا يجوز تأخير القضاء إلى رمضان الثاني بدون عذر يلا عذر مالك إذا كان بعذر ليس عليه إلا القضاء إلى عذر كان لبس قضاء جل لا يلبس أهون يقبلون رمضان نعم يصومن كذا قضاء وتعالى أي نعم وأما من أخره حتى دخل رمضان الثاني ولسه رمضان الثاني قبل رسي هذا جي ونسوا بغير عذر يعني عذر فهو آثم وجل يهونان لله بتأخيره بما زجته وجل يهونان عليه قضاء مع التوبة توبة كما دربوا قانا قضاء اللبت له قضاء اللبت ولسه رمضان تقبى ملك بما زجته وجل يهونان كذنب قضاء وطن كتوبة قانا
ሌሎች ዑለማዎች ደግሞ ምናሉ ኢላ ዐለይሂ ፊድየቱን عن كل يوم لا يصومه ያልጾመው ለሆነው ቀን ለእያንዳንዱ ቀን ፊድያ ያለበት ቤዛ አለበት ይላል يعني عن كل يوم نصف صاع ለየአንዳንዱ ቀን የአንድ ቁና ግማሽ يعني ኪሎ ወንስ ማለት አንድ ኪሎ ተኩል መስጠት አለበት مع القضاء قضاء ከማውጣቱ ጋር ማለት አንድ ልጅ የወር አበባ አለባት ለምሳሌ በዘንድሮ ረመዳን እንበል 6 ቀን እነዚህ 6 ቀናቶች ቀባ ሳታወጣ ቀጣዩ ረመዳን መጣባት ማለት ገባ ረመዳን ገባ ማለት ያዘገየቻቸው ያለ ዑذር ነው ዑذር የላት ወንጀለኛ ትሆናለች ማለት ከብለቱ ዑለማዎች ወንጀለኛ ትሆናለች ያው ቀባው እንዳለ ነው ቀባ ታወጣለች ነው እዳ ስለሆነ ሌሎች ዑለማዎች ደግሞ ናሉ ለነዚህ ለስድስት ቀናቶች ቀባን ስታወጣ በቀጣዩ ማለት ነው ከረመዳኑ በኋላ ቀባ ስታወጣ ለእያንዳንዱ ቀን 1 ኪሎ ተኩል ለዲሃ መስጠት አለባት ላፈጠረችባቸው ቀናት 6 ቀን ከሆነ 1 ኪሎ ተኩል እያደረገች ትሰጣለች ማለት ነው ይሄንን ቀባ ከማውጣት ጋር ንጹህ ሷዕ ያን ቁና ግማሽ ላፈጠረባቸው ቀናቶች መክፈል አለበት የሚለውን አፍታቢሂ بعض اصحاب النبي صلى الله عليه وسلم ይላል ከነብዩ አለይሂ ሰላም ባልደረባዎች ከግለቱ ፈትዋ አድርገዋል በዚህ ይላል طيب ዑذር ካለ ችግር የለም ያው ቀባ ማውጣት ብቻ ነው ዑذር ከሌለ ነው አሁን ዑለማዎች የሐሳብ ልዩነት የተፈጠረባቸው ማለት ነው ከግለቱ ዑذር ከሌለ ያው ወንጀለኛ ነው መመገብ ይባል ነገር ፈጽሞ የለበትም ይላል ግን በማድየቱ ወንጀለኛ ተውባ ያደርግ ለምን አላህ ፈኢደቱም من ايام اخرى ጾም የፈታባቸውን ቀናቶች ያክል ይጹም ነው የተባለው እንጂ ኢጥዓም ይባል ነገር አልተነገረምና ቀባ ሳይወጣ ለኛው ረመዳን ቢገባም ምንድነው መመገብ የለበትም ግን በማድየቱ ወንጀለኛ ነው ተውባ ያደርግ ይላሉ ይሄን ይመርጣሉ ዑለማዎች ከሁለቱ ደግሞ አይደለም ለያንዳንዱ ቀን ቀባ ከማውጣቱ ጋራ መመገብ አለበት የሚል አቋም ያላቸው ዑለማዎች አሉ الشيخ ابن عثيمين يقول ولا يجوز تأخير القضاء إلى رمضان الثاني بدون عذر لقول عائشة رضي الله عنها عائشة لبلالتنا كان يكون علي الصوم بني لا يصوم ربي نبرا من رمضان كرمضان فما أستطيع الكلم أن أقضيه قضاء لوته إلا في شعبان الجي كذابة جتبال وراتج على الكلم نبرتها تمام رمضان نكتبهم شوالا ذو القعدة ذو الحجة محرم صفر أيانا ربيع الأول ربيع الثاني أيانا جماد الأولى جماد الثاني رجب أيانا شعبان إذا كان فاتح صوم شعبان قضاء توقع الاسماته لا بدل أنه كتب على وذلك لمكان رسول الله صلى الله عليه وسلم ملكنا عليه الصلاة والسلام نعم لاحتمال احتياجي إليها اللي فلقوني شلالو أن يطمني كون كل كان يقع مثلا يتيشلم يملو سلال قضاء توقع البرمان تدري له هذا اسماته شعبان ليل لمن دنو في كتب على وكان هو صلى الله عليه وسلم يكثر الصوم في شعبان نعم شعبان ليل ملكنا عليه الصلاة والسلام صوم يبدو نبر شعبان ليل صوم يبدو نبر ملكنا عليه الصلاة والسلام الذي يعني بيجي استنقض طاقة الاستاجة الطمنية هنا له استنقض طاقة الاسمية كتالمال كذلك كشعبان مسجد قلت صوم ما قضاء ما توقع لهم منه يملكنا عليه الصلاة والسلام كبر لما تبت يفلقوا يشلالوا ساتوني صومن يهوني دمو نعم شكرناهم يفتروا كملوا أنطر يلال شعبان لا يفاتوا صومن يهون عنه فاتوا صومن يسون صلى الله عليه وسلم خلاص قال ساتونا يفلقوا سنة لكن ساتوا صومن يسلم يهون كثير لما الجمهور قالوا أيضا لما وربما كان هذا في السنوات الأولى مجمروا يعني من الهجرة ومجمروا أقابل يتكاد اليوم خلال يتكسد قبل أن يزيد عدد أمهات المؤمنين النبي عليه الصلاة والسلام يسوج النبي توقوا كجيجي بحالا كهجرة بحالا نو يتمروا قطراتهم يتمروا يمتوا سماتهم زي يسوج نبراتهم هذا سيموتهم كمالتنا مجمر علي عيسان مكالينو نعم ያገቧት በእኛ ከተሰደዱ በኋላ ግን ያው ትዳር ጀመሩ አንድ ላይ ማለት ነው ስለዚህ መጀመሪያ አካባቢ ላይ እሷም ብቸኛም ስለሆነች የነብዩ አለይሂ ሰላቱ ሚስቶቻቸው ብዙ ስላልነበሩ ቁጥራቸው ከዛ አንፃር ነው እንዳይችግሩ ብላ ተጠብቅ የነበረው ከጊዜ በኋላ ግን የሴቶች ቁጥር نعم እየበዛ ሲመጣ ምን ጊዜም ሻዕባን እየጠበቀች ተቀዷት ታወጣለች ማለት አይጠበቅብንም ቁጥራቸው ዝቅተኛ በነበሩ የሴቶች ሚስቶቻቸው ያን ጊዜ እንጂ ከዛ በኋላ ምን ጊዜም ባመባመት ይሄን ታደርጋለች ማለትም ላይጠቁም ይችላል ለምን ሌሎች ሚስቶች ስላሏቸው
نعم ሌሎች ጋር ስለሚሄዱ ያው ስላከፋፈሏቸው እሳቸው ጋር በማይመጡበት ቀን ቀዷ መውጣት ስለምትችል ማለት ነው طيب على كل حال شعبان ድረስ ታቆይ ነበር شعبان ላይ ግን ጾማለች ማለት ነው ይሄ ማዘግየት ይችላል عذر አለው ሰው ነው رواه البخاري والبخاري ዘገቡት ولأن تأخيره ማዘግየቱ ደግሞ الى رمضان ድረስ الثاني ሁለተኛው ረመዳን ድረስ ማዘግየቱ يوجب ያስገድዳል ايتراكم عليه صوم ጾም በሱ ላይ ይደራረብበታል ተራኩም ማለት መደራረብ ማለት ይደራረብበታል ይቸገራል ማለት ነው نعم وربما يعجز عنه كذا ጾም ሊከብደው ይችላል ማለት ባዘገየ ቁጥር نعم من هنا ተራኩም ይሆንበታል ይደራረብበታል ማለት ነው وربما يعجز ሊደክም ይችላል عنه قضاء كما وقع ከጾሙ ሊደክም ይችላል او يموت ወይም ሊሞት ይችላልና እዳ ያለበት ሊሞት ይችላልና ማለት ነው ምን ማለት عذر ሳይኖር ማለት ነው ተራኩም ያደርግበታል ይበዛበታል ከዛም ቀضاء ለማውጣት ይደክማል ወይም ሊሞት ይችላል ሞት መጥቶ ሊያነሳው ይችላል ولأن الصوم عبادة ነው متكررة የሚደጋገም የሆነ ዒባዳ ነው በማታወቅ የሚመጣ فلم يجوز ስለዚህ አይፈቀድም تأخير الأولى የመጀመሪያውን ጾም ማዘግየት إلى وقت الثانية ሁለተኛው ወቅት ላይ ድረስ ማዘግየት አይፈቀድም ከሶላቱ ልክ እንደ ሶላት ምሳሌ አዘግይታ የዙሩን ሶላት አዘግይታ አሱር እስከሚገባ ድረስ መጠበቅ እንደሌለብህ ሁሉ ማለት ነው የመግሪብን ኢሻ እስከሚገባ ድረስ መጠበቅ ማዘግየት እንደሌለብህ አሱርን መግሪብ እስከሚገባ ማዘግየት እንደሌለብህ ወቅቱን ጠብቀህ መስገድ እንደሌለብህ ሁሉ አሁንም ጾም ባለው ነገር ዒባዳ ነው ሙተከረራ የሚደጋገም የሆነች ዒባዳ ነች فلم يجوز አይፈቀድም تأخير الأولى የመጀመሪያዋን ጾም ማዘግየት إلى وقت الثانية ሁለተኛው ጊዜው እስከሚገባ የመጀመሪያው ረመዳን نعم ሁለተኛው ረመዳን እስከሚገባ ማዘግየት የለብህም ከሶላት ልክ እንደ ሶላት فإن استمر به العذر ነገር ግን عذሩ የሚቀጥልበት ከሆነ ቀጠለ አልተወገደለትም رمضان ላይ የተከሰተው عذر እንዳፈጥር ያደረገው عذر ቀጠለ حتى ما تستيم ድረስ فلا شيء عليه ምን ነገር የለበት ምን ነገር የለበት نعم فإن استمر به العذر حتى مات فلا شيء عليه نعم من ነገር የለበትም عذر አልተወገደለትም ሞተ رمضان القضاء የሚወጣበት ጊዜ አላገኘም ማለት ነው عذر አለበት ለምሳሌ በረመዳን ታመመ በሽታው ግን ከሰውየው ጋር ይለያል ተብሎ ያገግማል ተብሎ ተስፋ የሚጣልበት ሆኖ ያለ ግን ሳይሻለው ሞተ ምን ነገር የለበትም لأن الله سبحانه وتعالى أوجب عليه በዚህ ላይ ግዴታ አድርጓልና عدة ቀናቶች من أيام أخرى ከሌሎች ቀናቶች ማለት ነው ያፈጠረባቸው ከሆኑ ቀናቶች ተመጣጣኝ የሆነ በሌሎች ቀናቶች ላይ እንዲጾም ያደረገው ግን ወለም የተመከም منها እነኚህ ሌሎች ቀናቶችን ማግኘት አልቻለም ሞተ በሽታው ሳይወገድለት ሞተ فسقطت عنه ስለዚህ እነኚህን ቀናቶች መጾም አይመለከተውም ይቀርለታል ነው ከመማት ልክ እንደሞተ ሰው የሚታሰበው قبل دخول شهر رمضان የረመዳን ወር ሳይገባ ምሳሌ ሸዕባን ላይ ሰው ሞተ ረጀብ ላይ ሞተ አይና لا يلزمه صومه رمضان መጾም አይመለከተውም ለምን የረመዳን ወሩ ሳይገባ የሞተ ሰው እንደማይመለከተው ሁሉ ረመዳን ወሩ ገብቶ ወሩ ከገባ በኋላ እንዳፈጥር የሚያደርግ ሸሪዓዊ የሆነ ምክንያት ኑሮት አፈጠረ ረመዳን ከወጣ በኋላ ቀዷ የሚወጣበት ጊዜ አላገኘም አልተመቻቸለትም ምን ነገር የለበትም ልክ የዚህ ሰው ሁኔታ ረመዳን ከመግባቱ በፊት እንደሞተ ሰው ነው የሚታሰበው ነው ፈይተመከነ ግን ከተመቻቸለት من القضاء قضاء ማውጣት ተመቻቸለት ረመዳንን በላ ምሳሌ ዑዝሩ ከረመዳን በኋላ ተወገደለት አይ 11 ይወራልኝ ብሎ እየተዝናና ነው ያለው ማለት ነው ፈይተመከነ من القضاء تفرط فيه በግድለሽነት ያጠቃው ሰው ሆኖ قضاء ሳይወጣ ቀረ ማለት ነው فإن تمكن من القضاء تفرط فيه ግድለሽ ሆነ ማለት ነው ነገሮች ሁሉ ተመቻችተውለት እያለ ማለት ነው حتى مات እስከሚሞት ድረስ نعم قضاء ሳይወጣ ግድለሽነት አጠቃው ማለት ነው ያን ጊዜ صام وليه يصومለት عنه እሱን ወክሎ جميع الأيام التي تمكن من قضائها قضاء ለማውጣት የተመቻቸለት የሆኑ ቀናቶችን ያክል ወልዮች ዋቢ ወይም ወገን የሆኑ ሰዎች ቀዷ ያውጡለት ይጹሙለት ማለት ነው ምክንያቱም ተምቻችቶለታልና ማለት ነው ይሄ ነው በሽታው ሳይወገድለት ዑዝሩ ሳይወገድለት ከሞተ ተጠያቂ ነው እነሱም ተጠያቂ አይደሉም እሱም ተጠያቂ አይደለም ኢጥዓምም የለበት ለምን ጊዜ አላገኘማ ነገር ግን ጊዜ ቢፎ ያለ ዛሬ ነገር የጾማለው ያለ የተሳነፈ የሆነ ሰው ከሞተ ወልዮቹ ይጾሙለታል ማለት ነው ወልዮቹ የሚጾሙት እዚህ ላይ ብቻ ነው ማለት ነው
صام وليه عنه جميع الأيام التي تمكن من قضائها لقوله صلى الله عليه وسلم من مات يموت سوى عليه بالسلع صيام صوميا لبت صام عنه وليه وقني ونسيت من دبر المتفق عليه بخاري مسلم الحديث مالتنا ولي يبالو ولي يبالو وارثه يمورثه سو مالته يمورثه سو مالتنا أو قريبه وين قرب هنا وقنو مالته بايورثهم قرب هنا وقنو يصوم الليل مالته ويجوز يستقلال أن يصوم عنه نزل لموته سو لصوم الليل جماعة وشمالة بعدد الأيام فكأناتوش لك التي من القناتوش عليه بس لي بالبت قناتوش يالبت بونس قناتوش لك في يوم واحد باندي كانوا سمات 10 كان لبت 10 سوች አንድ ላይ ሆነው አንዱ በቃ ባንዲ ቀን መጨረስ ይችላሉ ማለት ነው 10 ቀን ካለበት 10 ቤተሰቦቹ 10 ወንድሞች ቢኖሩት ባንዲ ቀን ስመው 10ን ሁሉ መጨረስ ይችላሉ ማለት ነው ወይም አንድ ሰው نعم لا تبالغ يعني ثلاثة مثال مالك نو شكر يلو ويجوز أن يسمع عن جماعة بعدد الأيام التي عليه في يوم واحد قال الإمام البخاري رحمه الله الإمام البخاري عند بلال قال الحسن البصري عند بلال إن صام عنه 30 رجلا 3 سوت بيصوم له 3 كان رمضان لبته الثاني 3 وندس صوم له يوما واحدا أندكا 3 هلو صوم مالك جاز يفكر بلال إنما 3 هلو صوم له يفكر المال نعم يجد عندك تبرأ يبان باندك مجرس يشلال مالك فإن لم يكن له ولي كلا لو مواتو ولي له مثال تفريط الرجال بقد لجنة قضاء وقابت جزية يالله مالك طيب زنبلو صوم يالبت يموت له نسو هلو وليوتو يصوم لك على تبالم عذرو كتقلبت عذرو قتلوبت كموتا وليوت مصوم يلباቸው ነው የለይት ማየት ያለብን ወልዮች የሚጾሙለት ባንድ ነጥብ ላይ ብቻ ነው ቀዷ ለማውጣት ጊዜ አግኝቶ እያለ ቀዷ ሳያወጣ ከሞተ ወልዮች ይጾሙለት ጊዜ አግኝቷልና ማለት ነገር ግን ወልይ ነው ሟቹ ማለት አው ካነ له ወልይ ወይም ወልይ ያለው لا يريد الصوم عنه ግን ለሱ መጾም አይፈልግም አልጾምለትም ማለት ነው እንዴ አለ ማስከደዳት ይችላል ያን ጊዜ ኡጥዒመ من ተሪከቲ ከተው ንብረቱ ተተሞተው ንብረቱ ድዎችን እንመግብለታለን عن كل يوم ለያንዳንዱ ቀን ምስኪኑን አንድ ምስኪን እንመግባለን ማለት ነው بعدد الايام التي በእነኛ ቀናቶች ልክ ተመከነ من قضائها قضاء ለማውጣት የተምታቸበት በሆኑ ቀናቶች ልክ ደሃን መግብለታለን ተቶት ከሞተው ንብረቱ ማለት ነው لكل مسكين لا ينام مسكين مد برين يعني سندي مد مالته ووزنه ميزانه بالبر الجيد طروبه هنا سندي نصف كيلو يعني كيلو قماش و10 جرامات عندي كيلو يكيلو قماشنا 10 جرام مالته ايه الشيخ ابن عثيمين رحمه الله تعالى يسكمتوا سنو الان اللي علماء عندي كيلو تكل من عندي كيلو تكل ايه ነገር መስጠት ከፈለገ 1 ኪሎ ተኩል ይስነው ለያንዳንዱ ቀን ማለት ነው ማብላት ከፈለገ ደግሞ ነዓም ምሳሌ ያበላ ይችላል ራት ነገሩ ያው ከረመዳን ውጭ ከሆነ እንጂ ምሳ አይችልም ረመዳን ከሆነ ራት ማለት ከረመዳን ውጭ ከሆነ ነገር ግን ዑለማዎች ምንስ ረመዳን መጀመሪያው እንደገባ መመገብ ይችላል መካከል ላይ ይችላል መጨረሻም ላይ ይችላል ይላል ከረመዳን እንግዲህ አልመቸው ብሎ ከረመዳን ውጭ የሚያደርግ ከሆነ ነው ምሳ ወይም ራት የሚባለው ማለት ነው አሊያ ረመዳን ከሆነ نعم ራት ነው ሌሎች ሰዎች ያው ጾመኞች ስለሚሆኑ ማለት ነው ግን የሚመገበው ሰው ያፈጠረ ከሆነ ለምሳሌ በሽተኛ የሚመገብ ከሆነ በሽተኛው የሚመገብ ከሆነ ምሳሌ በሽተኛ አፍጥሯል ያ በሽተኛው ደግሞ ድሃ ነው ምስኪን ነው ድሃ ነው እየበላ ነው ያለው ወይም ትልቅ ሽማግሌ ነው እየበላ ነው ያለው ምስኪን ነው ምንም ነገር የለውም ይመግበዋል ይሄኛው ማለት ነው በረመዳን ምሳውን ሊሆን ይችላል ራቱን ሊሆን ይችላል ችግር የለውም طيب ግን 1 ኪሎ ተኩል መሆን አለበት ነው የሚሰጠው ስንዴ ሊሆን ይችላል የሚሰጠው ጤፍ ሊሆን ይችላል አካባቢ ሰዎች የሚመገቡትን ምግብ ማለት ነው ወይም ደግሞ ሰብስቦ በደንብ ምግብ አዘጋጅቶ ስጋ ቀላቅሎ ወጥ ላይ ማለት ነው ነዓም ያብላል إخواني إلى الشيخ رحمه الله تعالى هذه أقسام الناس في أحكام الصيام رمضان أحكام بتملكته يسوع أقسام كفلوت هي المسألة لالو قدي أسرون هلو بدل ما تناسنو تأسروا ميوت أنا غير إلا مالتنا أسر أقسام وجهنا يتلا لنا مالتنا شرع الله فيها الله يدرك جسول بكل جسم لجنا بكفل ما يناسب الحالة كون يتوقع تسمامي ولا نجر مالتنا والمقام كدرجة وقام تسمامي ولا مالتنا
فاعرفوا وقوا حكمة ربكم يجتاتون تبب في هذه الشريعة إذ الشريعة علي يالون يجتاتون حكمة تبب وقوا واشكروا نعمته عليكم الله بنانت لا يواللتون سقام الله أمسكنوا في تسهيله وتيسيره لأن أنت قد قرنا قلل فلا درجة في تسهيله قروا ما درجنا وتيسيره قلل بما درجوا بنانت لا الله يواللتون ولتا نعم الله أمسكنوت قمتوا تأسقبوتين بشتنيان بتون مزم الله الله على سدد أي نفتر بتونم وين قدموا مسألة تسلالت يقد مزم اللبات يتشجرت بلو الله على سدد مسافر وانا مسوسهم بلو على سدد الله سبحانه وتعالى يتلاقي سوت كده مالك يتلاقي عضو على اللباتهم سوت الله على سدد يهون من النوم بدينات الله الله لنيا يقدر رجلن تسهيلنا تيسير مالكم قرنا كلا ما درجوا فلذا الله أنا مسكنتنا واسألوه الثبات الله سبحانه وتعالى صنات طيقت على هذا الدين بذل بالله صنات اللي سداتشو إلى الممات إلى تموتاتشو اسكلمة الأدرس صنات اللي سداتشو الله عز وجل الله عامس جنجلا اللهم اغفر لنا ذنوبنا الله يوجد شاتين يكرت هذا الجل حالت بيننا وبين ذكرك أنت بما استوسنا بين مكاكل متجارة يهونو يجاردوا يهونو وانجلو شاتين يكرت هذا الجل اللهم اغفر لنا ذنوبنا حالت بيننا بيننا وبين ذكرك أنت عندنا استوس مكاكل لي متجارة يهونو وانجلو شاتين نعم وانجل الله لا تستوس هذا الجل لنا ملك إيه يكرت هذا الجل وعفو يكربلن أن تقصيرنا يمن يلام ولا نبورو بداية في طاعتك أنت المتلزم بتملكته يمن نقعد لو نقر ألنا بزلا يكرت هذا الجل وشكرك أنت الممثل بتملكته يمن نقعد لو بورو نتبلي يكربلن وأدم علينا بين لي ألو تردن لزوم الطريق إليك ودانت ينادر سيونون منجد مجد أدرقو مازن أي يلو أدرقلن بمالت الله سبحانه وتعالى لما سنوتال شيخو مالتنا طيب وهب لنا لنيا لقسا نورا برهانا نهدي به إليك ودانت يمن مرابت يهونون تيكل يوم من قد يمن أبترا يمن نيبتي ونون برهان لقسا اللهم أذقنا الله أقمسا حلاوة مناجاتك كان تقى موايت ياللون طعم مالتنا ياللون صفتنا أقمسا لنا اللهم أذقنا أقمسا حلاوة طعم مالتنا مناجاتك كان تقى موايت ياللون طعم إن إركاتا أقمسا أتنفقن ما تاتونه واسلك بنا سبيل أهل مرضاتك أنت يمسدس فينا سرا يمسروا سوتشن منجد اللي نقواز البيتن عادر قنلا بالنسو اللهم يمسدس فينا سرا يمسروا سوتش بمقواز البيت منجد الله اللي نقواز عادر قنلا اللهم الله أنقذنا أطرفا أدنا من دركاتنا كنيا كراساتين زكتت مالتنا كنيا كراساتين زكتت أوطان مالتنا وإكذنا نك عندنا أدرجن من غفلاتنا كتلايو كم ندرجاتو مزناقاتوش عندنا نك أدرجن وألهمنا أسوقا رشدنا كل النتاجين أسوقا وأحسن بكرامك بشرته أسمرلن قصدنا علاماتنا نياتنا أسمرلنا وأحسن أسمرلن بكرامك بشرته قصدنا علاماتنا نياتنا اللهم احشرنا الله يكسكسن في زمرة المتقين الله أنت يميفروا كونت شفرة وشقا أبرك كسكسن زمرة ما شفرة مرة في زمرة المتقين أنت يفروا كنبروت دقاق باروتو شفرة دا يكاماتا كسكسن وألحقنا أكلاقلا دبلكا بعبادك الصالحين دقاق كونت باروتو كدقاق وشقا أبره أكلاقلا وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين هذا والله أعلم وصلى الله